ጤና ይስጥልን ተመልካቾች። የአሜሪካ እንግዲህ የጦር አባላት ስድስቱ በኢራቅ በተከሰከሰው ጀት አማካኝነት ወይም ደግሞ የጦር አውሮፕላን ነዳጅ በመቅዳት የሚታወቀው በሱ አማካኝነት 6 ሰዎች ወይም ደግሞ 6 አባላቱ ህይወታቸውን ማጣታቸው ፔንታጎን የመከላከያ ሚኒስትሩም እንደዚሁ ፔንታክስ ይፋ አድርገዋል። በምዕራባዊ ኢራቅ ነው የተከሰከሰው። ስለዚህ 6 አባላቱን አጥቷል ማለት ነው። ከዛ ውጭም ደግሞ እንግዲህ ጦርነቱ ተቀጣጥሎ ሊቀጥል እንደሚችል እየተነገረ ይገኛል። በኢራን በኩል አሁንም ጥቃቶች ወደ እስራኤል እየተሰነዘሩ ነው። ሚሳኤሎች ተወንጭፈዋል። እዛ ደርሰው ምን ያህል ጉዳት ደረሰ የሚለውን ማረጋገጥ አልተቻለም እስካሁን። እንግዲህ አይዲኤፍ ይፋ እስከሚያደርግ ይጠበቃል። ነገር ግን እስራኤል ላይ ጥቃት ደርሷል። በተመሳሳይ ቴህራንም ላይ ጥቃት ደርሷል። ብዙ ጊዜ ከእስራኤል በኩል መረጃዎች በይፋ የማይቀመጡበት ምክንያት ከዚህ ቀደም ስለነገርኳችሁ ከዛ አንጻር ትረዱታላችሁ። ግን ጥቃቶች አሁንም በርተው እንደቀጠሉ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። 7600 ጥቃቶች በኢራን እስራኤል እንግዲህ እንደፈጸመች ይፋ አድርጋለች። 1100 የሚሆኑት ደግሞ በሊባኖስ ነው። 7600 የአየር ጥቃት በኢራን ላይ ከዛም ባሻገር ደግሞ በሊባኖስ 1100 ጥቃቶችን አድርሻለሁ የሚል ሀሳብ ነው የሰጠችው። እንግዲህ እስራኤል ሚኒስትሪ has announced that it launched about 7600 air attacks against Iran ከዛ ደግሞ 1100 በሊባኖስ ላይ የሚል ሀሳብ ተቀምጧል። ፊገር እንግዲህ የተለያዩ የወጡትን መረጃዎች ነው እኛም ታሳቢ የምናደርገው። እንግዲህ አትሊስት በዚህ አጋጣሚ ምንድነው የተፈጠረ የሚለውን ማየት ያስፈልጋል። 773 ሰዎች በእስራኤል ጥቃት ከማርች 2 ጀምሮ እንግዲህ የሊባኖስ መንግስት ሰዎች ህይወታቸውን እንዳጡበት አስቀምጧል። ፖለቲካሊ በእንደዚህ አይነት ኤንጌጅመንት የሚቀጥል ሲሆን በተለያየ አጋጣሚ ደግሞ የአሜሪካ ጦር ከዚህ በፊት 8 አሁን ደግሞ 6 ሞተውበታል። በጠቅላላው ወደ 14 ሰዎች በዚህ ጦርነት ህይወታቸውን እንዳጡ በግልጽ ተቀምጧል። ቁጥሩ ከፍም ዝቅም ሊል ይችላል። ሞር ግን ከፍ ማለት አጋጣሚ እናድላለው። ግን ደግሞ እነሱ ባስቀመጡት ልክ መናገር ስላለብን ይሆናል። የቱርክ እንግዲህ መርከብ በሆርሙዝ ሰርጥ ማለፏን በኢራን ፈቃድ ማለፏ በግልጽ ተቀምጧል። ኢራን አሁን ዲፕሎማቲካሊ ጎበዝ ሆነች ማለት ነው፣ ወይም ደግሞ አንደርስታንዲንግ ጥሩ ሆነ ማለት ያስችላል። ምንም እንኳን ከዚህ ቀደም በነበረው የኢራን ፖለቲካ ላይ አንደርስታንዲንጋቸው ቀላል የማይባል ቢሆንም ነሰይድ አባስ አራግቺ ራሳቸው መስሉ ፔዘሽኪያን ፖለቲካሊ ጥሩ ቢሆኑ እና ላሪጃኒም አሪፍ ጥሩ ቢሆኑም ኢራቪያን እንደዚህ አይነት ትልቅ የፖለቲካ እንትን ቢኖራቸውም ግን ጎረቤቶቻቸው ላይ ጥቃት መሰንዘራቸው ጥያቄ ያስነሳባቸው ነበረ። ከዛ ላይ ደግሞ ወደ ቱርክ አንካራም ጥቃት መሰንዘራቸው፣ ወደ አዘርባይጃን ባኩ ጥቃት ሰንዝረዋል የሚሉ መረጃዎች መውጣታቸውን ተከትሎ ምንም እንኳን እነሱ አልሰነዘርንም ቢሉም ግን እነዛ ጉዳዮች ዲፕሎማቲካሊ ጫና ሊፈጥሩባቸው የሚችሉ ነበሩ። ግን እነዛን በማስተካከል ፖለቲካሊ ኢንጌጅመንታቸውን በማስተካከል ጥሩ ሚና መጫወት ችለዋልና አሁን ደግሞ በሆርሙዝ ሰርጥ አካባቢ በኢራን ፈቃድ አማካኝነት የቱርክ ትራንስፖርት ሚኒስትር አብዱል ቀድር ኡራሉግሉ አንድ ሀሳብ ሰጥተዋል። በዛ ማለፍ ችለናል ብለዋል። we have 15 ships in the Strait of Hormuz 15 መርከቦች እንዳሏቸው ግልጽ አድርገዋል ሚኒስትሩ። ከዛ we are able to get one of them through after obtaining permission from Iranian authorities አንዷ በዛ አልፋለች ካሉት ማለት ነው። እንግዲህ ከ15ቱ አንዷ ማለፏ ተረጋግጧል። በእንደዚህ አይነት አጋጣሚዎች ደግሞ የፖለቲካ ሁኔታውን መፍትሄ መስጠት ያስፈልጋል ተብሎ ይታሰባል። እንግዲህ በጣም በብዙ መንገዶች የተወሰነ የፖለቲካ ሂደቶችን ለማስቀመጥ ሀሳቦች እንዳሉ እየተነገረ ነው። የእስራኤል አርሚ ቱ ሴንድ ይሄኛውን በሌላ እንትን እነግራችኋለሁ። ትራምፕ says Iran government will fall maybe immediately ትራምፕ የኢራን አገዛዝ ይወድቃል ወይም ደግሞ መንግስቱ ይወድቃል፣ ነገር ግን አሁኑኑ ላይሆን ይችላል የሚል ሀሳብ ሰጥተዋል። ለምንድነው አሁኑኑ ኢሚዲየትሊ ማድረግ እንደማይችሉ የተናገሩት የሚሉን ደግሞ ብዙ ሀሳቦች አሉ። ስለዚህ በኢራን በኩል ያለውን ጥንካሬም የሚጠቁም ነውና ኢራን በቀላሉ መንግስቷን የማታስገረስስ መሆኗን ያሳይላታል እየተባለ ይገኛል። የኢራን ህዝብ ወደ ተቃውሞ እንዲወጣ መንግስታቸውን እንዲቀይሩ ጥሪ በማቅረብ ላይ ይገኛሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ራሳቸው ፕሬዚዳንት ዶናልድ ትራምፕ። ግን እነ መስዑድ ፔዘሽኪያን በምንም አይነት ሁኔታ የኢራንን ሉዓላዊነት የሚዳፈር ጉዳይ ህዝቡ እንዳያደርግ እያስጠነቀቁ ነው። እርምጃም እንደሚወስዱ በግልጽ አስቀምጠዋል። ህዝቡም በእንደዚህ አይነት በአስቸጋሪ ወቅት አገራቸውን መንግስት ጠብቆ አገራቸውን ማሻገር እንጂ ለውጭ ኃይል በር ይከፍታል ተብሎ የሚወሰድ ህዝብ አይደለም። ፋርሶች ጠንካራ
የታሪክ ባለቤትና የፖለቲካ ባለቤት ስለሆኑ ከዛ አንጻርም ሊታይላቸው ይችላል። ብዙ አጋጣሚዎችን እንግዲህ በዚህ ልክ እየታየ ይገኛል። በነገራችን ላይ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ማለት ነው launches 325 million humanitarian appeal to support ሊባኖስን ለመደገፍ እንግዲህ 325 ሚሊዮን ዶላር ይፋ አድርጓል ማለት ነው። ጠይቋል ነው ኦፍ ኮርስ እንግዲህ ኢራን ላይ ለምን ሲባል ያው ኢራን በግልጽ አሜሪካ የምትመታት ሀገር ወይም አሜሪካ ጋር ጦርነት ውስጥ የገባች ሀገር ስለሆነች ከአሜሪካ ጋራ የመንግስታቱ ድርጅት በዚህ ልክ ሊሰራ ተቃርኖ ሊሰራ እንደማይችል ይታወቃል። ስለዚህ ያው የሚታወቀው ነው የመንግስታቱ ድርጅት አሁን አቅሙም ዝም ብሎ እንደዚሁ እንደው አለው ለማለት ካልሆነ በስተቀር ያን ያህል ፖለቲካሊም ዲፕሎማቲካሊም በተለያየ አጋጣሚም በአሜሪካ ላይም ቀርቶ በሆኑ ሚድል ፓወር በሚባሉትም ጫና መፍጠር የማይችል አገር ተቋም ሆኗል። እስራኤል ሚሊተሪ ሴይስ ሚሳይልስ ላውንችድ ፍሮም ኢራን ከኢራን እንግዲህ ሚሳይሎች ተወንጭፎብኛል የሚል መረጃ ነው ያጋራችሁ። ፎር ኢንስትራክሽን ያ ህዝቡ ኢንስትራክሽን እንዲጠብቅ ምክንያቱም ዲቴክት ሚሳይል ላውንች ፍሮም ኢራን ከኢራን የተወነጨፈ ሚሳይሎች መኖራቸውን በግልጽ ከመናገር ውጭ አሁንም መሬት ላይ አርፎ ምን ጥቃት እንደሰነዘረ ያወቅነው ነገር የለም። ግን ይሄኛው ነው ትራምፕ ሴስ ዩኤስ ዊል ቢ ሂቲንግ ኢራን ሃርድ ኦቨር ኔክስት ዊክ በሚቀጥለው ሳምንት እንግዲህ አሜሪካ ኢራንን በጣም በከባዱ ትመታለች ብለዋል። ወይም ዊል ቢ ሂቲንግ ኢራን ሃርድ ኦቨር ኔክስት ዊክ በሚቀጥለው ሳምንት በከባዱ ጥቃት ትሰነዝራለች በሚል ለፎክስ ኒውስ መናገራቸው ግልጽ ሆኗል። ሄዝቦላ የድሮን ጥቃት በሰሜናዊ እስራኤል የአንድ ቤዝ ላይ ጦር ቤዝ ላይ አድርሶ ጉዳት ማድረሱን ይፋ አድርገዋል። የሊባኖሱ ኃይል ይህን አስቀምጧል። እንግዲህ በጊቫ ድሮን ኮንትሮል ቤዝ ላይ የድሮን መቆጣጠሪያ ወይም የሰው አልባ አውሮፕላን መቆጣጠሪያ ላይ ማለትም ሴፍድ ኖርዘርን ኢዝራኤል ዊዝ ራኬት በሳልቮ ነው በጣም በርካታ ሮኬቶችን ተጠቅመው ጥቃት መሰንዘሩን አስቀምጠዋል። የትራምፕ አድሚኒስትሬሽን ደግሞ እንደዚህ አይነት ነገሮችን ጦርነቱን የማባባስ ሂደት ላይ ነው የሚል ሀሳብም እንደዚሁ እየተጋራ ይገኛል። አረብ ኤምሬቶች እንግዲህ የሚመጡ ሚሳይሎችን እየተከላከልኩ ነው፣ ድሮኖችንም እየተከላከልኩ ነው ብላለች። ከአንድ ሰዓት በፊት በነበረ ጥቃት ዜጎቻቸውን እንግዲህ በአየር መከላከያ ስርዓት በኤር ዲፌንስ ሲስተም ማዳን ችለዋል የሚል ሀሳብ ነው የተሰጠው። እንግዲህ ቀደም ሲል ደግሞ መጀመሪያ አንድ ሀሳብ ነግሬያችኋለሁ። ኦል 6 crew on US aircraft that crashed in Iraq confirmed dead ሴንቲኮም ነው ያስታወቀው። ቅድም መጀመሪያ ላይ የነገርኳችሁ 6ቱም ሰዎች በኤርክራፍቱ ላይ ያ ማለት በኬሲ 135 ሪፊውል በሚያደርግ አውሮፕላን ላይ የነበሩ ሰዎች ሁሉም ህይወታቸውን ማጣታቸው በግልጽ ተቀምጠዋል። ኤክስ ገጹ ላይ ሴንቲኮም ማዕከላዊ እዙ ይህን አስቀምጧል። circumstance of the incident were still under ማለት ጉዳዩ እንግዲህ በምን ሁኔታ ነው አይመን እንዴት ተከሰከሰ ስለሚለውም አንዳንድ ማብራሪያዎች እየተሰጠ ነው ወይም ደግሞ ኢንቨስቲጌሽን የተካሄደ ነው እንጂ ግልጽ የሆነ ነገር የለውም። ግን ኤርክራፍቱን ማጣት due to hostile fire or friendly fire የሚል መረጃ አለ። ኦፍ ኮርስ እንግዲህ እነሱ በሚፈልጉት ልክ ፖለቲካውን ለመቃኘት የሚያደርጉት ነው። አረብ ኤምሬቶች ኢራን must halt attack on neighbor to allow for mediation አረብ ኤምሬቶች እንግዲህ ለድርድር እንግዲህ ጥቃቶችን ማቆም አለባት ለድርድር የሚል ሀሳብ ሰጥተዋል። ይሄ ምንድነው የሚለው ብዙዎች መነጋገሪያ እያደረጉት ያለው ጉዳይ ነው። እንግዲህ እና አረብ ኤምሬቶች በነገራችን ላይ አረብ ኤምሬቶች እና ኢትዮጵያ ያላቸው ዲፕሎማሲያዊ ግንኙነታቸው አሁን ላይ ምን ይመስላል የሚል ጥያቄ ልታነሱ ትችላላችሁ። እንደምታዩት ስለሆነ ማብራሪያ እንትላትሉ ትችላላችሁ። ኦፍ ኮርስ አሜሪካ አረብ ኤምሬቶች እና ኢትዮጵያ በተለይ መሪዎቹ ያሉበት የፖለቲካ ሂደት እጅጉን የተጠናከረ ነው። ለዛም ሳይሆን አይቀርም ጠቅላይ ሚኒስትር አብይ አህመድ ምንም አይነት ዝግጅት በሌለበትና አንድም ሀገር መሪ እስካሁን ባለ ሁኔታ መረጃ አልተገኘም እሳቸው ብቻ ወደ አረብ ኤምሬቶች ሄደው አጋርነታቸውን ለማሳየት የሞከሩበትን እድል አጋጣሚ ስናይ በእርግጥም ወዳጆች ናቸው ለማለት አስደፍሯል። የኢትዮጵያ መንግስት አቋም በዚህ ልክ የሚቃኝ ነው። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ አረዳድ በዛ ልክ ሊታይ የሚገባ ነው። ያ ማለት ኢራቅን እስራኤልን ወይም ደግሞ ኢራንን ወይም ደግሞ አሜሪካን ደግፎ የሚል ትርጓሜ ላይኖረው ቢችልም ግን የመንግስትን አቋም እንደምታዩት ሆኗል ነው። ስለዚህ ጠቅላይ ሚኒስትር ማናቸው
አብይ አህመድ ወደ አረብ ኤምሬቶች መሄዳቸው የሁለቱን አገራት የፖለቲካ ግንኙነት በግልጽ የሚያሳይ ነው። ይሄ ሳይታለም የተፈታ ነው፣ ሁላችሁም የምታውቁት ስለሆነ። በወር 3000 መርከቦችና በቀን 20 ሚሊዮን በርሜል ነዳጅ የሚተላለፍበት ሆርሙዝ ሰርጥ አሁንም መዘጋቱ እንግዲህ በጣም መነጋገሪያ ሆኗልና በዚህ አካባቢ ላይ ሁለት ሳምንት ነገ ይሞላዋል ጦርነቱ። በዚህ ያለው ሁኔታ እንኳን ያለውን ውድመት እንኳን ስንመለከት ብዙ ነገሮችን ማየት እንችላለን። ኢራን የሚሳኤል አቅሟ በ90 በመቶ ተዳክሟል በሚል የአሜሪካ መከላከያ ሚኒስትር ፔት ሄግሴት ሀሳብ ሰጥተዋል። ግን ነው ወይ ነው ጥያቄው? 90 በመቶ ከሆነ ምንም አይነት ተኩስ የለም ማለት ነው። ምክንያቱም ዛሬም በአረብ ኤሚሬቶች ዛሬም በእስራኤል ላይ እንደዚሁ በኦማን አካባቢዎች ላይ ጥቃት ሲሰነዘር እየተመለከትን ነበርና 90 በመቶ ተዳክመ ማለት ኦልሞስት አተኩስም ማለት ነው። ግን መረጃው ምን ያህል እውነት ነው የሚለው ማጋራትም ማጣራትም ይፈልጋል። ግን እሳቸው ይህም ብለዋል። ከዚያ መግለጫ ፔንታጎን ሲሰጥ አሜሪካና እስራኤል የኢራን ወታደራዊ ኃይል በጣም ዳሜጅ አድርገውታል፣ ዲስትሮይ አድርገውታል። በጣም የተለያየ ጥቃት እንዲደርስበት ከማድረግም ባሻገር ከፋፍለውታል የሚል ሀሳብ ነው ያጋሩት። ግን ምናልባት እንደዚህ አይነት ሁኔታዎች ፖለቲካውን ሊጠቁሙ ይችሉ ካልሆነ በስተቀር አንዳንድ ሁኔታዎች ያን ያህል ባንክሮም የሚታዩ አይደሉም። ምክንያቱም ሁሉም በሚመቸው መልክ ጦርነቱን አሸንፋለሁ ብሎ ባሰበበት ልክ ነው ያስቀመጡ የሚገኙና የነ ፔት ሄግሴት ሀሳብ የሚጣራው ነው። እንግዲህ ኢራን says it has launched a joint attack on Israel with Hezbollah ከሄዝቦላ ጋር በመተባበር እስራኤል ላይ ጥቃት እየሰነዘረች መሆኑን ነው እንግዲህ ያሳወቀችው። ይህም ቀላል አይደለም። የኢራን ኢስላሚክ ሪቮሉሽን ኮርፕስ IRGC ይህን ብሏል። እንግዲህ ታስሚን ኒውስ ነው ይህን። ስለዚህ አንዳንድ ጉዳዮችን በዛ ልክ ማየት ያስፈልጋል። የፕሬዚዳንቱ እንግዲህ የኢራን ፕሬዚዳንት ማሱድ ፔዜሽኪያንም ለመፍትሄ ይሰራሉ ተብሎ ቢታሰብም አንዳንድ ሁኔታዎች አስቸጋሪ ሊሆኑ እንደሚችሉ እየተነገረ ነው። IRGC ኔቪ ኤንድ ድሮን ዩኒት ተሳትፎ አድርገው ከሂዝቦላ ጋርም በመሆን ጥቃት መሰንዘራቸውን አስቀምጠዋል። የአደጋ መጥቷል ድምጽ ሰጪ ደውሎች በቴል አቪቭ ማዕከላዊ እስራኤል እንደዚሁም ደግሞ በዌስት ባንክ ድምጽ ማሰማታቸው ተነግሯል። ስለዚህ this have been no reports of casualties or damage from its last wave of strikes so far ምን ያህል ጉዳት እንደደረሰ በኢራንም ሆነ በእስራኤል በኩል የተነገረ ነገር የለም። ግን የሚሳኤሉ ውርጅብኝ በእስራኤል ላይ መውረዱ ግን ሳይታለም የተፈታ ነው። ስለዚህ ጦርነቱ በምን አይነት ሁኔታ ነው ያለው የሚለውም በዚህ ልክ የሚታይ ነው። ሲሪየስ የሆኑ አስቸጋሪ ሁኔታዎች ወይም ደግሞ አንዱ በሌላ መንገድ ፖለቲካውን ለመቃኘት የሚሄድበትን ርቀት መዳሰስ ቢያስፈልግም አንዳንድ ሰዎች ግን ጉዳዩን በተለየ አቅጣጫና ከራሳቸው ጥቅም አንጻር ለመቃኘት ፍላጎት ስላላቸው ሁኔታውን መፍትሄ ይሰጡታል ለማለት አዳጋች ሆኗል። ውድ ተመልካቾቻችን የተለያዩ ሀሳቦችን አሁንም ማጋራታችንን እንቀጥላለን። ለዛሬው